አንድ ሰው ሶላት የሚበልጠውና የሚመረጠው ቤቱ የሚሰግደው ነው ተፈርድ በስተቀር ነው። ሙስባህ ለፍሰሪያ ገዛ ቢቆጠር ችግር አለው የለው? 2 ወር ከ15 ቀን ጽንስ ነበረ ራሱ ወረደ ነው። ከዛ ቀጥሎ የመጣው ደም እንዲህ ነው። እህቴ ከባሏ ጋር 2 ልጅ ወልደው ተፋተዋል። ልጆቼን ልዘይር እያለ በተደጋጋሚ ይመጣል። እሷ ጋር ሙህሪም ሳይኖር መመላለስ ይችላል ወይ? وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا يتكبراتشوه يا أفريكا تي في تملكاتو تشاتشن يه كشيخاتشن غارا بسنيو ألات ودنا انت يميدرسو يا الفتاوى بروغراماتشن نو برمضان عندما يتاوقعو بالأقصى مسجد استنبرا فتوى بروغرامو سيدرجي نبرو ተመለሰን ኢንሻአላህ ከረመዳን በኋላ በስቱዲዮአችን ተገናኝተናል። መጠየቅ የምትፈልጓቸውን ጥያቄዎች ስክሪን ላይ ባለው ስልክ ቁጥር በመደወል ድምጻችሁን ከፍ በማድረግ አጠርና ግልጽ በሆነ መንገድ እንድትጠይቁ እናሳስባለን ኢንሻአላህ። ሼኻችን አሰላሙ አለይኩም ወራህመቱላህ። በረመዳን መስጂድ ውስጥ ነበር ወደ ስቱዲዮ ተመልሰናል ኢንሻአላህ። ተመልካቾች እንደለመዱት እየደወሉ ጥያቄያቸውን እስከሚያቀርቡ ድረስ የተላኩ ጥያቄዎችን እናነሳለን ብዬ ነበር፣ ግን ተመልካቾች ደውለዋል ቀድሞኝ። መርሐባ አሎ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስባህ ለፍሰሪያ ገዛ ቢቆጠር ችግር አለው የለው? ሙስባህ እሺ መርሐባ። ሌላ ጥያቄ አለ ወንድማችን? ሌላ የለኝም። ጀሚል እሺ ስጠይቋል ከሱ እንጀምር ኢንሻአላህ። እሺ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ያው የሙስባህ ጉዳይ ትንሽ አወዛጋቢ ነው። ብዙዎቹ ይጠሉታል፣ ሌሎቹ ደግሞ በጣም ያገኑታል። ስለዚህ ቢድዓ ነው ወይስ መሽሩዕ ነው በሚለው ላይ ያው ውዝግቦች አሉ ማለት ነው። ግን በሁለት መልክ መታየቱ የተሻለ ነው። አንደኛ ቀላል ዚክሮችን በቀላል በጣታችን ልንቆጥረው የምንችለውን በዛ በእጃችን ማድረጉ ይመረጣል። ምክንያቱም ነብዩ በእጃቸው ነበር የሚቆጥሩት። አጫጭር ቁጥሮች ለምሳሌ ተሶላት በኋላ ሱብሃንአላህ አልহামዱሊላህ ላኢላሃ ኢላላህ አላሁ አክበር የሚለው ጣቶቻችንና አጥቆች በመቁጠር ብንጠቀም በቀጥታ በእነሱ መሸፈን ይቻላል። ከዛ አልፎ ለምሳሌ ጧት አዝካረ ሱብህ ላይ 100 ጊዜ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ይበል ይላል። ሱብሃንአላህ ወቢሐምዲሂ እንደዛው 100 ይላል። አስተግፊሩላህ የሚለው 100 ጊዜ ይላል። 100 የሚለው ቁጥር ትንሽ በዛ ያለ ነውና አሁንም ችሎታ ያለው ሰው ይሄንን ቁጥር ሳይሳሳት በጣቴ ወይም በማንኛውም መልኩ እችላለሁ የሚል ካለ ያን ቢያደርግ ይመረጣል ማለት ነው። ምክንያቱም ነብዩ በቋሚ መልኩ እንደዚህ ነገር ስላልሰሩም። የሚያቅተው ከሆነ ግን ያው ቁጥሩን በእንብዬ ማጥናት ማጠናቀቅን አላውቅም የሚል ከሆነ በዛ ምክንያት ከሚባክን የተወሰነ ነገር የሚረዳው ነገር ቢጠቀም የሚከለክለው ነገር የለም ማለት ነው። ምክንያቱም በመሰረቱ ይሄ መቁጠሪያ የሚባለው እንደሆነ ዘመናዊ ባይሆንም መቁጠሪያ እንደነበረ ይጠቁማል ሐዲሱ ማለት ነው። የነብዩ ባለቤት ጆይሪያ ናት፣ ማን እርግጠኛ አይደለም ስሟን። እሷ ከለታት አንድ ቀን ነብዩ ጧት ፈጅር በኋላ ጉዳይ ነበራቸው የሚወጡበት። እሷ መስጂድ ሰግደው ሲመጡ ቁጭ ብላ ዚክር እያለች አገኟት። እናሳቸው ተጣጥቀው ወጡ። አርፍደው መጡ።
አርፍደው ሲመጡ እዛው ነበረችበት ቁጭ ብላ እንዳለ ተዋት ሲሄዱ እንደነበረ አገኟት እና ዚክር እያደረገች ነው። የተምር ፍሬዎች ሰብስባ አስተግፍሩላህ እያለች እንደዛ አንዳን ትቆጥራለች። የተበታተኑ ፍሬዎች ማለት ነው፣ እንዳሁኑ በክር ባይሰኩም እና እነዚህ የተምር ፍሬዎች እየተጠቀመች ምን ያህል ተስቢህ እንዳረገች ምን ያህል ተህሊል እንዳረገች በዛንት ነው። ምንድን እያረግሽ ነው አሏት። አዝኩሩ ረቢ አለች። ጌታዬን እየዘከርኩ ነው። ጊዜ ይሄ ምንድን ነው ደግሞ እሺ ሲሏት አታ ወዱ ብሂ አልአዝካር ዚክርን እየቆጠርኩበት ነው አለቻቸው። ይህም በምትል ጊዜ ወላኪኒ ቁልቱ ባዕደ ማ ኸረጅቱ ሚንኪ 3 كلمات 4 مرات ወይም 4 كلمات 3 مرات አሉ። ለው ወዝነት ቢሃዛ ለወዘነት አሉ። አንቺ አሁን እንግዲህ ማልዳ ጀምረሽ እስካሁን ረፋር ድረስ እነዚህን የተምር ፍሬዎች እያገለባበትሽ ብዙ እንደዘከርሽ አድርገሽ ነው የምትቆጥሪው። እኔ ግን በአጭሩ ሱብሃንአላህ ወልሐምዱሊላህ ወላ ኢላሀ ኢለላሁ አክበር የሚሉ 4 ቃላቶችን 3 ጊዜ ደገምኳቸው አሉ። እነዚህ እንግዲህ ሰኮንድ አያልፉም። ስለዚህ እነዚህን ያልኳቸውና አንቺ ስትቆጥረው የዋልሽውን ቢመዛዘን የኔ ይበልጣል አሉ። ይሄ ምንድነው የሚያሳየው? ያን ያዩትን ነገር ይሄ አያስፈልግም ማለት ነው የሚጠበቅባቸው፣ ወይም ጥሩ ነው ማለት ነው የሚጠበቅባቸው። ከሁለት አንዱ። አሁን እሳቸው ውድድር ውስጥ አስገቡት ማለት ነው። ታንቺ መቁጠሪያ የኔ መቁጠሪያ ይሻላል አሉ እንጂ ክልክል ነው አያስፈልግም አለ ማለታቸው አስል አለው ማለትን ይጠቁማል ማለት ነው። ስለዚህ እንግዲህ እሳቸው ሱብሃንአላህ ወቢሐምዲ አዲደ ኸልቂ ወርዷ ነፍሲ ወዚነተ አርሺ ወምዳድ ከሊማቲ ነው የሚሉት። ይሄ እንግዲህ አንዷ ብቻ ሲመነዘር አዲደ ኸልቂ ከተባለ በሙሉ ዓለምን የሚያክል እዚያው ስፍር ቁጥር የሌለው ሆነ ማለት ነው። በአቋራጭ በጥቂት ቃል ብዙ ሳትደክሚ ብዙ ማምረት ስትችይ አንቺ በዚህ በቁጥር ተወስነሽ እነዚህ ጥጥሮች ያህል ነው እያልሽው፣ የኔ ግን ዓለምን የሚሞላ ነው ፍጥረታቱን የሚያክል ወደ ከሊማቲ ምናምን ይሄ የኔ ይበልጣል ሲሉ፣ ስለዚህ እሱን ተይና የኔን በይ እንኳን አላሏትም ማለት ነው። የሚሻለውን በይ አላሏትም። ይሄ የሚያመለክተው አስላለሁ። አንድ ሰው ዝም ብሎ ማስላት የማይችል ሰው ከሆነ የሚለው ዚክር ደግሞ በጥቂት ቁጥር የማይወሰን ከሆነ ያንም የሚረዳውን ነገር ቢጠቀም አይከለከልም። ምክንያቱም ይሄ ነገር አያስፈልግም አላሏትምና ማለት ነው። እንደሚታወቀው ሱና በ3 ዘርፍ ነው የሚለው የሚሰብተው። አንድ ራሳቸው ያሉት ወይም የሰሩት ወይም ደግሞ ሲደረግ አይተው ያልተቃወሙት ነው ሱና የሚባለው ማለት ነው። እነዚህ 3ቱ አሁን እንግዲህ ሲደረግ አይተዋል፣ በጥጥር እየተቆጠረ ነው በተምር ፍሬ። ይሄ አያስፈልግም አጻደቁት። በመሰረቱ አውላው ግን አውለውያ ነው የተናገሩት ማለት ካንቺ እኔ ይሻላል አሉ እንጂ ይሄንን ተያላሉም። ይሄ እስካለ ድረስ ቢድአ ነው የሚለውን እኔ በጣም ይከብደኛል ማለት ነው። ቢድአ ማለት አግባብ አይደለም። ምክንያቱም ቢድአ ማለት አስል የሌለው ነገር ነው ብለው ነው ያረፉት ዑለሞቹ። ይሄ አስል አለው፣ መቁጠሪያ ተጠቅማለች። ይሄን መቁጠሪያ ደግሞ አይተው አጽድቀውታል። ተዛ የተሻለ አማራጭ እንዳለ ጠቆሙ እንጂ ያስፈልግም አላሉ ማለት ነው። ስለዚህ ይፈቀዳል ሲባል ደግሞ ዑለሞች ሸርጥ ያደረጉት ነገር አለ። አሁን ጊዜ ሰዎች ዚክር መዝከሪያ ብቻ ሳይሆን እንደዝና አድርገው ዝም ብለው የተበለጨለጨ ምን እጃቸው እንትን እያሉ በተለይ አረቦች አሁን መጫወቻ አድርገውታል። ዚክር አይዘክሩበትም ጭራሽ። ግን ቆንጆ ቆንጆ የሆኑ መቁጠሪያዎች እንትንልና እጃቸው ላይ እንዲህ እያሉ ይወነውኑታል። ያን በተለይ ሰላዎቹ እነዚህ ምናምኖቹ ያን ዛኪር ለመሰለ የውጭ ሰው እንዳይነቃባቸው በሱ ይጠቀማሉ ማለት ነው። ሁለተኛ ደግሞ ያው እንደሚታወቀው በሀገራችን ትልቅ ሰው የተባለ ያው ሙስባህ 1000 ቁጥር 100 ቁጥር ያለ በቀረጭት ሁሉ ይዘው የሚሄዱ አሉ። ያ ደግሞ የዝና መግዣ ሆነ ማለት ነው። እሳቸው ዛኪር ናቸው ሊባል ነው። አንገቱ ላይ አንጠልጥሎ የሚሄድ አለ። ያ አግባብ አይደለም ማለት ነው። ምክንያቱም ይሄ ሌላ ስውር አላማ ያለው ነው ማለት ነው። እሱን ራሱን ታላቅነቱን ለማንጸባረቅ ዛኪር መሆኑን ለማሳየት የሚጠቀምበት ነገር ስለሆነ ሪያ ጋራ ስለሚገናኝ
እንደዚህ አይነት ሽሩጦች አስቀምጠዋል። እንደገና ደግሞ መስቀል የመሰሉ መከተሪያዎች 35 33 ላይ 4 ክንፍ ያላቸው አሉ። እንደዛ ደግሞ ካለበት ያም ክልክል ነው፣ ምክንያቱም ከሌላው ጋራ ስለሚገናኝ ማለት ነው። እነዚህን ሽሩጦች ተሟላ አንድ ሰው የሚዘክረው ዝክር በጣት ተምለው በላይ ነውና ቁጥሩን ለማረጋገጥ ያስፈልገኛል ካለ ሊያረጋው ይችላል። በአሁኑ ጊዜ ደግሞ ቻይና እንደዚህ ቁጥር አምጥቷል። ከጭ ምትልጣት ላይ እንደ ቀለበት ተሰካና ያ በዛሽ ደግሞ የሚቆጥሩም አሉ። ያም አሁን ለቁጥሩ በቂ ነው ማለት ነው። ግድም ወስባን እና ማንኛውም ተዋቢጡ ምንድነው ያ የማረገው ዚክር በርከት ያለ ስለሆነ ያ ቁጥሬን መሙላቴን አለመሙላቴን ደግሞ በጭንቅላቴ መቆጣጠር ስለማልችል ይረዳኛል ካለ ተጠንቅቆ እንደዚህ በእጁ እየጎተተ ወይም የሆነ አንገቱ ላይ አንጀርግጎ መሄድ እስላምን ያሰድባል ማለት ነው። እንደዛ መሆን የለበትም። አይዋ ጀሚል ደዋያችን ነው መልሱን አግኝቷል ብዬ ገምታለሁ። መስመር ላይ ደዋይ ነበረ ካልተቋረጠ ኢንሻአላህ። ሄሎ 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 الو وعليكم السلام ورحمة الله وبركاته. فتوى لما تجيك هسه እርግዝና ተፈጥሮባት የሁለት ወር ከ15 ቀን ልጅ አስወረደች ነው? አይ አስወረደ እንትን ብላ ሳይሆን ኦኬ አስወረዳት። እሺ ራሱ ማለት ራሱ እሺ ኦኬ እና ከዛ በኋላ እንትን ጾሙም ማለት ያው ፕላስም እንደዚህ ካል እንደሚታየው ንፋስ አይደለም ኢየሱስ ስላታወቀች ስትጠይቅ እንትን የሚቆጠረው እንደኒፋስ ለሚቆጠረው እህታችን ሄሎ ሄሎ መሀል ላይ ትንሽ ተቆራርጦብናል። አስወረዳትና ከዛ በኋላ ያለውን አልሰማንም። ከእንትን ማለት አስወረዳት እንደዛን ተሰጠው ባስማም ቀን ማለት ነው። ኦኬ ከዛ በኋላ ያንደም ደስታድም ሳይታይ እንደሚታስ ደም ይታይ ጾመችም ማለት ገደስ እንጂ ማስን ማጥቃል ይታል አይዋ ደሙ እንደምንድን ነው የሚታይላት ነው? አዎ እንደምን ይታይላት እና ያ እንደሊታስ ደም ይታየው ወይ እንደስታዳ እንደስታዳ ደግሞ ቆሟን ሰላሳ ማለት አለበት ቆምላ አይዋ እስካሁን አልቆመላትም። መርሐባ እሱ የወረደው በገዛ እጁ ነው አይደል? በገዛ እጁ ነው። ምንም አይተጠቅማበት አይደለም። ችግር ስንት ወር ነው ያለችው? 2 ወር ከ15 2 ወር ከ15 ቀን አይደለ? እሺ እሺ መርሐባ ሌላ ጥያቄ አለሽ እህታችን? እሺ እና ሌላ ጥያቄ ደግሞ እንትን እኔን ማለት ነው ፕሮዮ አበባ ላይ ነበርኩኝ። ምን ላይ? እና የወራማ ነበር። እሺ ምንኛው ልጅ ያድሬ ጧቱ ለይታድ ሁለተኛው እህታችን የተቆራረጠ ነው። ሁለተኛው ጥያቄ ትንሽ ተቆራርጧል። ይሄኛው ምላሽ እያገኘሽ ወይ መልሰሽ ትደውያለሽ ኢንሻአላህ። ሁለተኛው ጥያቄ በጣም እየተቆራረጠ ስለሆነ ወይ መልሰሽ ከደወልሽ ይሄኛውን መልስ እየሰጡ ሸህ እሺ መርሐባ። የመጀመሪያው 2 ወር ከ15 ቀን የሆነው ልጅ ወረደ። እሺ 2 ወር ከ15 ቀን ጽንስ ነበረ በራሱ ወረደ ነው። ከዛ ቀጥሎ የመጣው ደም ምንድነው? ረመዳን አልጾመችም 15 ቀን አገ ቆመ ወቅቱ ነበር መጠየቅ ያለበት። ረመዳን የ2 ወር ተኩል ጽንስ ቀጥሎ የሚመጣው ውስጥ እንደ ንፋስ ሊሆን አይችልም። ንፋስ ማለት ያው ጦቢዒ ሆኖ ወቅቱን ጠብቆ የተወለደ ተዛ በኋላ ባደል ውላደቲ ነው እኮ ነው። ውላዳ ይባላል ይሄ መጀመሪያው ነው። ስለዚህ እንደ እስቲሃዷ ነው የሚቆጠረው። እስቲሃዷ ደግሞ ያው መቆጣጠሪያ እያደረገች መጦም ትችል ነበር። አይዋ እና አላወቀችም። አሁንም ቀዷን ታውጣ እስትግፋር ታድርግ ነው። አይዋ አሁንም ይወጅባት ቀዷን አውጥታ እስትግፋር ታድርግ። አይዋ መርሐባ። መጀመሪያው ጥያቄዋ ተመልሷል። ለሁለተኛው ከደወለች እናስተናግዳለን ኢንሻአላህ።
ሌላኛው ያልከፈልኩት ጥያቄ አለ። መርሐባ። እሺ ሄሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፍሪካ ቲቪ ነው። አፍሪካ ቲቪ ትክክል ወንድማችን። ፈትዋ ፈትዋ። እሺ አለ ሰላት ታጅብ ማለት ነው። ተሐጁድ በመስጊድ ጀማ መስጊድ ነው የሚወደደው ወይ ለየብቻ በቤት ነው? ረመዳን ላይ ማለት ነው። ተሰራቷል ለይት ላይ እንደምትሰገደው በቤት ነው የሚወደደው ወይስ በጀማዓ መስጂድ ነው የሚወደደው? መርሐባ። ሌላ ጥያቄ አለ? ጃሚል። እሺ ወአለይኩም ሰላም ወራህመቱላህ። እሺ በመሰረቱ ያው አፍዶል ሶላት الرجل في بيته الا المكتوبه ብለዋል ረሱል አለይሂ ሰላቱ ወሰላም። አንድ ሰው ሶላት የሚበልጠውና የሚመረጠው ቤቱ የሚሰግደው ነው ተፈርድ በስተቀር ነው የሚለው። ፈርድ ከሆነ ለወንዶች ዋጅብ ነው። አንዳንዶች እንኳን ሱና ማዕከር ነው ቢሉም ሐዲሱ ፈርድ ላይ ጀማዓ ዋጅብ ነው። ራጅሁ ሐዲስ የሚደግፈው ዋጅብ ነው የሚለው ነው ማለት ነው። ከዛ በኋላ ግን ወላ ቀብልያ ወላ ባዕድያ ወላ ወትር ወላ ተራዊህ ተሐጁድ በሙሉ እርግጠኛ ሆኖ እንደሚሰግድ ተተማመነ እቤቱ መስገድ እንደሚመረጥ ነው በግልጽ ያው ነው ያስቀመጡት። አፍዶሉ ሶላት الرجل في بيته الا المكتوبه ተፈርድ በስተቀር ማንኛውም ሱና ሶላት መስጂድ ከሚሰግደው እቤቱ የሚሰግደው ይበልጣል ብለዋል ማለት ነው። ይሄ ምንም የማያወላዳ ነገር ነው። ግን ሰዎች ብዙ ጊዜ ቤታችን እንሰግዳለን ብለው ይሄዱና እዛ ሲሄዱ ይረሱታል። ያው ወይ ምግብ ይቀርባል ወይ ግርግር ጨዋታ ይኖራል ወይ ቴሌቪዥን ይኖራል። እዛ እንደደረሰ በሌላ ነገር መሽጉል ይሆንና ይረሳዋል እና ያኔ ያው መቅረት ያስከትላል ማለት ነው። ያ ከሚሆን ሰግዶ መስጂድ ቢሰግድ የተሻለ ነው። ምክንያቱም ከመቅረትና ካለመቅረት ጋር ነው ውድድሩ የሚሆነው። እርግጠኛ ከሆነ ግን ሰውየው ቤተሰቦችንም ሴቶችንም ጨምሬ አስተባብሬ እዛው ሰግዳለሁኝ ካለ ያለ ምንም ጭቅጭቅ የሚበልጠው ቤቱ ነው ማለት ነው። ፈርድ ላይ ግን የግድ ማንኛውም ወንድ አቅመ አዳም የደረሰ ሰው ቤት መስገድ የለበትም። መርሐባ ኢንሻአላህ። ቅድም የጀመርኩት ጥያቄ ያልከፈልኩት ዘካተል ማል አለብኝ፣ መጠኑ ስንት እንደነበረ አላስታውስም፣ ምን ላድርግ ይላል። መጠኑ ማስታወስ ያለብህ አንተ ነህ። አንተ ያላስታወስከውን እኛ ማስታወስ አንችልም። እና የገንዘብህን መጠን ታውቃለህ። በዛ ዘመን በዛ ወቅት የነበረውን ካፒታሉን ራሱ ገምተህ በዛ ወቅት የነበረውን ይህን ያህል ይደርስበታል ብለህ አንተ ነህ የምትለው። ራስህ በደንብ አስበህ በነጻ ህሊና ሳትሰስት ይህን ያህል ሊሆን ይችላል ብለህ ያመንክበትን ታወጣለህ አሁንም ማለት ነው። እና ለጥንቃቄ ደግሞ የተወሰነ ነገር ትጨምርበታለህ። ምሳሌ ይህን ያህል ሺህ ይደርስብኛል ብለህ ታሰብክ፣ የተወሰነ ደግሞ ሊጨምር ይችላል የሚለውን ሸኩን ለማስወገድ ጨመር አድርገህ ብትሰጥ ጥሩ ይሆናል ማለት ነው። እዛ ያመንክበትን ከሰጠ ችግር የለውም። እዛ በመዘግየቱ ግን ያለ በቂ ምክንያት ከሆነ ያዘገየኸው ያው ወንጀል አለብህ፣ እስትግፋር ተውባ ማድረግ ይኖርብሃል ማለት ነው። መርሐባ ኢንሻአላህ። ሌላኛው እህታችን ደግሞ የላከችው ጥያቄ እህቴ ከባሏ ጋር 2 ልጅ ወልደው ተፋተዋል። ልጆቼን ልዘይር እያለ በተደጋጋሚ ይመጣል። እሷ ጋር ሙህሪም ሳይኖር መመላለስ ይችላል ወይ? ቤት ውስጥ ሌላ ታዛቢ ከሌለ ቤት ውስጥ ሁለታቸውን ብቻቸውን መገናኘት አይችሉም፣ ክልክል ነው ይሄ ማለት ነው። አጅነቢ ናቸው። እድዋ ካለቀ በኋላ ያው ባዕር ናት። እድዋ ካያልቅ በፊት ከሆነ ይቻላል። ታለቀ ተጠናቀቀ በኋላ ግን እሱ ሲመጣ ሌላ ሶስተኛ አካል ታለ የቤተሰብ አባል አብሯቸው የሚቀመጥ ያ ይቻላል። ወይ ክፍል ዘግተው ምን ብለው ብቻቸውን ከሆኑ አይሆንም ማለት ነው። ያ ወደ ስተት ነው። ምክንያቱም ማኸላ ረጁሉን ቢምራአትን ኢላ ካነ ሸይጣኑ ثالثهما ብለዋል ረሱል አለይሂ ሰላም። አንድ ሰው ተቃራኒ ጾታ ወንድና ሴት ሌላ ታዛቢ በሌለበት ቦታ በግል አይገኙም፣ ሶስተኛ አቃጣሪው ሸይጣን ቢሆን እንጂ ምንም እንጠነቀቃለን ቢሉ አይችሉም ማለት ነው። እና ይሄ መጠንቀቅ አለባቸው። ወይ መታረቅ ኒካህ ማሰር ወይም ደግሞ መጠንቀቅና መራራቅ አለባቸው እንጂ
ከልጆች ያመካኙ ክፍል ብቻቸውን የሚቆዩ ከሆነ ያው ሐራም ላይ መውደቃቸው አይቀርም ማለት ነው። አይዋ መርሐባ ጥያቄ አለ ያሉ ነው። መርሐባ ሄሎ ሰላም አለይኩም ሸህ። ወአለይኩም ሰላም ሰላም ወራህመቱላህ። እንትን አላህ ለዋለኝ ተታቆ አልሐምዱሊላህ 20 ዓመት በላይ ሆኖኛል። ልጄ ይሄ ነገር ምን ሆኗል አልሽኝ? ማልሽን እህታችን ትንሽ እስቲ ረጋ በይና እንደገና ተቆራረጠብን። እሺ 20 ዓመቴ ነው። ሽኩር አልሐምዲ ሰላት በራሴ ፈቃደኝነት ሰግዳለሁ። ወደ 20 ዓመት አልፎኛል። አላህ ለዋለኝ ተታለ ልጅ ነገር ቢድዓ ነው አይሰገድም ማለችኝ። እንዴት ነው? ምን አይነት ሶላት ነው የምትሰግጂው? ሽኩር አልሐምዲ ለቲ ፈርደ ሽኩር አልሐምዲ ሱና ያልኩ ሰግዳለሁ። 20 ዓመቴ ነው። አላህ ለዋለልሽ ውለታ 20 ዓመት ሙሉ በተከታታይ የሰገድሽ ነው ለሽኩር እያልሽ ማለት ነው። ረካዓተይን 2 ረካዓ ነው የምትሰግጂው? ዝም ብሎ ሱጁድ ብቻ ነው? 2 ረካዓተይን ቁሜ ነግጄ ሰግዳለሁ። ማሻአላህ መርሐባ። ሌላ ጥያቄ አለሽ እህታችን? እቺ ናት ይሄን ነው ቢድዓ ነው ስገድ እንዴት ብላይ ነው ልጄ። መርሐባ እሺ ችግር የለውም። አንቺ ያው ሶላቱን ቀጥይ፣ ምንም ችግር የለም። ግን ሶላተ ሹክር ስያሜው ላይ ታስተካክይ ጥሩ ነው። ሶላተ ሹክር የሚባለው አንድ አስደሳች ድንገት አስደሳች ነገር ሲመጣ ደስ የሚል ነገር ሲከሰት የዛ ጊዜ በድንገት የሚወረድ ነው ሶላተ ሹክር የሚባለው ወይም ስጁደ ሹክር የሚባለው ማለት ነው። እና ዝም ብሎ በቋሚ መልኩ ከሆነ ግን ስሙ መቀየር አለበት። ዝም ብሎ ሙጥለቀ ሱና በቃ ሰግዳለሁ ትርፍ ሱና ሶላት ሰግዳለሁኝ በሚል ተሰግጃለሽ። ሶላቱ ክልክል አይደለም። ማንኛውም ሰው ያው ሱና ሶላት በፈለገው ሰዓት ክልክል ሰዓት ላይ ካልሆነ በስተቀር መስገድ ይችላል ማለት ነው። ግን ሹክር የሚባለው ድንገተኛ ነገር ሲከሰት ያ አስደሳች ነገር ሲመጣ ወዳው ነው ስጁድ ይደረጋል ነው። ይሄ ግን ዝም ብሎ የተለመደ ነገር ነው። አንቺ እንደ ቋሚ ያደርገሻሽው። ስለዚህ አፈጻጸሙና ስሙ ላይ ነው። አፈጻጸሙ ስሙ ቀለዋልክልኝ ለታብዬ ነው የምሰግደው። ችግር የለም። እሱማ አደጋ አላህ አውጥቶኝ ሳልሞትና ወጣኝ ያችን ቀን እያሰብኩ ሽኩር አልሐምዱሊላህ ሰገድኩለት እኮ። ያው መስገዱ እኮ አልቀረም። አሁን ትሰግጃለሽ። ግን ከሱናው እንዳያፈነግጥ ያን ዝም ብለሽ ሱና ሶላት ሰግጄ ተኛለሁኝ ብለሽ ስገጅ ለአላህ ብለሽ በልብሽ ያው ያዋለልሽን ውለታ የሚለውንም አብሮ ይገኛል እዛ ውስጥ። ግን በቀጥታ በዚህ ስም ስትየው በዛ ስም ቋሚ አድርጋችሁ ስገዱ አላሉም ነብዩ አለይሂ ሰላም። ዝም ብዬ ሱና ሶላት ዝም ብለሽ ያው ለሹክርም ይሁን ለኢባዳም ወደ አላህ ለመቃረብም ብለሽ ዝም ብለሽ ተሰገድሽ። ያው አላህ ንያሽን ያውቀዋል። ችግር የለውም። እሺ መርሐባ ጀዛአን ኸይር። እሺ መርሐባ ኢንሻአላህ። እሺ ሽክራን እህታችን። እረፍት ወስደን እንመለስ። ሼህ ውድና የተከበራችሁ ተመልካቾቻችን እረፍት ወስደን ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. ተመልሰን መተናን ኢንሻአላህ ከረፍት በፊት ታደርጉት እንደነበረው እየደወላችሁ ጥያቄዎቻችሁን ማድረስ ትችላላችሁ። ሼኽም ደግሞ የእናንተን ጥያቄዎች ለመመለስ ተገኝተዋል ማለት ነው ኢንሻአላህ። በሜሴጅ ከተላኩ ጥያቄዎች ኢንሻአላህ ሼኽ ሳልጠይቅ በፊት ደውለዋል። ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ክርስቲያን ጓደኛ ነበረች። እሺ የእሷም አመት ጊዜ እኔ ምናምን ይዤ እሄዳለሁ። እሷም እኔ ጋር እንደዚህ ምናምን ይዛ ትመጣለች። ክርስቲያና ምን ይታያል? አይዋ የእሷ በዓል ጊዜ አንቺም የሆነ ነገር ይዘሽ ትሄጃለሽ። የአንቺም በዓል ጊዜ ደግሞ እሷ የሆነ ነገር ይዛ ትመጣለች፣ ስጦታ ይዛ ትመጣለች። አይዋ መርሐባ። ሌላ ጥያቄ አለሽ እህታችን ተጨማሪ? የለኝም። ጃሚል። እሺ ያው መከባበሩ መረዳዳቱ ጥሩ ነው እያለ ከሃይማኖት ጋር
በሚገናኝ ጊዜ ግን ጥንቃቄ ያስፈልጋል። ሃይማኖት ነክ ነገር እነሱ አመት በዓል ሲሆኑ ያው እንደምታውቂው ለተለያዩ አምልኮቶች ነው ያው አመት በዓል የሚሉት። ለፈጣሪ መልክ ብዙ ጊዜ አያረጉም። ብዙ ጊዜ ያው ቁርባናቸው በሙሉ በፍጡር ዙሪያ ነው የሚሆነው ማለት ነው። ስለዚህ ትልልቅ አመት በዓል የሚባሉትም ወይ በማርያም ስም ነው ወይ በመስቀል ስም ነው የሚሆነው። ያ ደግሞ እስላም እምነት ጋር አይሄድም ማለት ነው። ስለዚህ ያን ነገር በቀጥታም ሆነ በተዘዋዋሪ እዛ ጋር የተገናኙ ነገሮች ስንጠቀም ያን እንደ መደገፍ ይቆጠራል ለኛ ማለት ነው። ስለዚህ በሌላ ጊዜ ባዘቦት ጊዜ መተባበር ማለት ምንም ችግር የለውም። አመት በዓል ጋራ በሚያያዝበት ጊዜ ግን አንቺ ፈጣሪ አምላክሽን አላህን ነው የምታመልኪው። አንቺ እሷ ለዛ ብትሰጥሽ ምንም ችግር የለውም ማለት ነው። ግን አንቺ ወንፈል አለብኝ ብለሽ አጠፋ በምትመልሽ ጊዜ ለጣዖት ነው አክብሮቱ የሚሄደው ማለት ነው። እንኳን አደረሳችሁ የሚለው ቃሉ እንኳን ሀዲያው ይቅርና እንኳን አደረሳችሁ ማለት እንኳን ለኩፍር አደረሳችሁ፣ ኩፍራችሁን ለማደስ ለማሳደግ እንኳን ያበቃችሁ እያልናቸው ነው ማለት ነው። ያ ቃል ባረክ ነው ማለት ነው። ሽርኩን እንኳን ለዚህ እድል ያበቃ እስተዛሬው ሽርክ አልበቃ ብሎ አሁን ደግሞ አዲስ ተጨማሪ ለዚህ ያበቃ እያል ነው። ይህን ከሆነ ደስታችን እየገለጥን ነው ማለት ነው። የሚገባው እነሱን ይሄ ነገር ስተት እንደነበረ የተሻለው ወደ እስላም እንዲመጡ መስበክ ሲገባን የእነሱን ጥሩ ነው እያልናቸው ነው ማለት ነው። ሞራል እየሰጠናቸው ነው። ይዛ ጋራ ስለሚያያዝ አንቺ ካሁን በኋላ ይሄን ነገር በስልታዊ መንገድ እሷንም በማታስቀይሚበት መልኩ ብታስረጃት ጥሩ ነው። እስከዛሬ ያው እንደዚህ እናደርግ ነበረ። አሁን ግን ስለ ሃይማኖት እያጠናሁ ስመጣ ይሄ ነገር ከእምነቴ ጋር እንደማይሄድ አወቅኩኝ እና በሌላ ጊዜ ጓደኝነታችን ይቀጥላል። አሁን ታውን በኋላ ግን አመት በዓል በተመለከተ ስጦታ ባታመጭልኝ ጥሩ ነው ካሁን በኋላ ትያታለሽ ማለት ነው። እና እሷ ስታቆም ያንቺም አብሮ ይቆማል ማለት ነው። ችግር የለውም፣ ወንፈሉ ይቆማል። ዝም ብለሽ ታውን በኋላ አልፈልግም ብለሽ በኃይል ቃል ወይም በሸካራ ቃል ሳይሆን እኔ ያው እምነቴን አላውቅም ነበር ብዙ ጊዜ ትያታለሽ በተለምዶ እንጂ ያው ከእምነቴ ጋር የሚጋጩ ነገሮችን አላውቅም ነበርና አሁን እያወቅኩኝ ስመጣ እያነበብኩኝ ስመጣ እንዲህ አይነት ነገር ከሌላ እምነት ጋር የተያያዙ ነገሮች ላይ ጥንቃቄ ማድረግ እንዳለብኝ ተረድቻለሁኝ። ስለዚህ ቅር እንዳይልሽ ይሄ ሃይማኖት ጉዳይ ነው ብለሽ አስረጃት እና አይሆንም ይሄ ነገር ማለት ነው። መርሐባ ኢንሻአላህ ሰምታለች ይመስለኛል እህታችን። መስመር ላይ ጥያቄ ከሌለ ከባለቤቴ እህቶችና ወንድሞች ጋር ጸብነን አለች እህታችን። እርቅ እንዲፈጠርና እንድንነጋገር ፈልጌ ባለቤቴን ሳማክረው ይከለክለኛል። ወንድሞቹና እህቶቹ ጋር ለመታረቅ ወንድሞቹና እህቶቹ ጋር በዚህ በኩል ታዘዘው ወይ ያለች ነው። والله ከባድ ችግር ነው። እንግዲህ እንዲህ አይነት ነገር እንዳውም ብዙ ጊዜ ተቃራኒው ነው የሚታየው። እሷ ከቤተሰቡ ጋር አልስማማትልና እሱ ደግሞ ቤተሰቦችን ታላከበርሽ ምናምን ብሎ ነበር የሚጋጨው ሰው። አሁን ደግሞ በተቃራኒው እሱ ቤተሰቦችን ጠልቶ እሷ እንታረቅ እያለ እሱ እምቢ ማለቱ በጣም አሳዛኝ ሁኔታ ነው ማለት ነው። እና አሁንም ግፊትሽን ቀጥይበት። በቀጥታም ሆነ በተዘዋዋሪ የቅርብ ጓደኛ የሚሰማው ሰው ካለ ወይም ዘመድ ካለው የሚያከብረው ሰው በዛ በኩል አንቺ በእጅ አዙር እንደዚህ አይነት ችግር አለ ባካችሁ ፍቱልን ይህን ሰው እየመከሩት ምናምን ብለሽ በሌሎች ሽማግሌዎችና በዘመዶች በጓደኞች ተጽዕኖ ማድረግ ቀጥይበት። አንቺ ኸይር ነው እየሰራሽ ያለሽው፣ እሱ ግን አልተቀበለም። ባለመቀበሉ ደግሞ ለአንቺም ለሱም ወንጀል እንጂ ምንም የሚያመጣው ነገር የለም ማለት ነው። እና አንዳንድ ሰው ያው እንግዲህ ቁጡ ነው በቃ በትንሽ ነገር እንታለ ከዛ በኋላ አፈሪ ብላ ሁሉም ነገር ብሎ ቁጭላል። ያ ነገር ደግሞ ጉዳቱ ነው የሚያመዝነው። በማኩረፉ የሚያገኘው ጥቅም የለም፣ ግን በመስማማቱ አጅር ያገኛል። ቢበደል እንኳን አፉ በማለቱ አላህ ካሳ ይሰጠዋል። እና ይህንን ለማስረዳት ሞክሪ። በተዘዋሪ ደግሞ አንቺ ሁልጊዜ አጨቅጭቂ ምናምን እንዳይልሽ እሱ የሚያከብራቸው ሰዎች ካሉ እነሱን ጋራ ተወያይተሽ አንቺ እንደነገርሻቸው ሳይሆን ከራሳቸው ሀሳብ እንዳመጡ አድርገው እነሱ ጫና እንዲያደርጉበት ቀጥይ። አሁንም ጀዛኪላህ ኸይር፣ አንቺ ጥሩ ይዘሻል። እሱ ግን ስተት ነው። ቤተሰብ ጋራ
ሰው ይጋጫል በሆነ ባልሆነ ነገር አልታረቅም ብሎ ከቤተሰቦቹ ተጣልቶ ተመቸ ነው የሚኖረው አግባብ አይደለም ማለት ነው። አይዋ ጀሚል ኢንሻአላህ። ሌላው የተላከው ጥያቄ አባት የቤቱን ካርታ በሴት ልጁ ስም ቢያደርግላትና ቢሞት ለሌሎች ልጆቹ ማካፈል ይኖርባታል ወይስ አይኖርባትም ይላል። እንደ ስጦታ አርጎ ማለት ነው። ስጦታ ያው አርሎ ያለበት ነገር እስላም አይቀበልም። ተቁላህ እና ዋዲሉ በይነ አውላዲኩም ብለዋል ነብዩ አለይሂ ሰላቱ ወሰላም። ስጦታ ስትሰጡ አመዛዝናችሁ ለሁሉም በተመሳሳይ መልኩ ነው መስጠት፣ ለተወሰነው ሰጥቶ ሌላውን መንፈግ አግባብ አይደለም ብለዋል ማለት ነው። እና ዳ ቱሽርኒ አላ ጀውር አሉ። እንዳውም ኑዕማን ብኑ በሽር የሚባል ሰሃቢ ነበረ። የራሱን ታሪክ ያወራልናል ያጋጠመውን ነገር። አባቴ የኔ እናት ከማግባቱ በፊት ሌሎች ልጆች ነበሩት አለ። እሷን ፈታና የልጆቹን እናት የኔ እናት አገባ። የኔ ሲያገባ የኔ ገና ወጣት ናት። እሷን በጣም አቀረባት። ያችኛዋን እያራቃት ሄደ። ከዛ ይችኛዋ ደግሞ ትልልቅ ልጆች እንዳሉ ስለምታውቅ የሰውዬ ከሞተ ያው ብዙ ናቸውና እነዛ ያው ድርሻው ዝቅተኛ ይሆናል ብላ በመስጋት ለልጇ የሆነ ባሪያ ነበረው። ይህን ባሪያ ስጠው እያለ ትጎተጉታለች። ጎተጉተው በየጊዜ ስትጎተጉተው በቃ እሺ ብሎ ተስማማ ማለት ነው። ይሞትም ያው አንድ ባሪያ ካገኘ ሌሎቹ ብዙ እንግዲህ ንብረት የለውም ሰውየው፣ ያለውን ነገር በእጃዙር መቀማቷ ነው ማለት ነው። እና ያን ሰጠሁት አለ። ታለ በኋላም አረካችም ሴትዮዋ እጅ በጣም ጥንቃቄ ተንትን ይቆጠራል እንደሚባለው ህግ እንዲያውቅላት ፈለገች። በህግ እንዲጸድቅ ዝም ማለት መኖር ሲነገባት ሄድና ለነብዩ ነገራቸው ይህንን ባሪያን ለገሌ ለልጄ ሰጥቻለሁኝ አንጡራ ብላ ነገራቸው አለችው። እኔ ሰጥቻለሁ ምን ለምንድን ነው ያስፈልጋል ምናምን ለት የለም መንገር አለብህ አለች። እሷ አርቃ እያሰበኝ ነው ያ ነገር እንግዲህ ችግር እንዳያመጣ ሽንቁሩን ልዘጋ ነው ማለት ነው። ያኔ ሂዶ ተናገረ ማለት ነው። ለልጄ እንደዚህ ባሪያ ነበረኝ እሱን ሰጥቼዋለሁኝ ሲሉት እሳቸው ደግሞ ሌላ ልጆች እንዳሉ ያውቁ ነበረ ማለት ነው። አለኩል አውላዲከ ፈአልተ ከዛ ነው ለሌሎቹም ልጆች እንደዚህ አከፋፈልካቸው እንዴ አሉት። አረ የለም ለሌሎቹ ምንም አልሰጠዋቸው ለሱ ብቻ ነው ደግሞ ለታናሽ ማለት ነው በሚሉ ጊዜ ይህን ሰው እንዲያውቁ ሊፈልጌ ነው ሲል ላቱሽርኒ አላ ጀውር በዙልም ላይ እኔን ምስክር አታድርገኝ አሽድ አላ ዛሊከ ገይሪ ታረከም ለሌላ ሰው ምስክር ፈልግ እንጂ እኔ በዚህ ነገር ምስክር አልሆንም አሉ ቅሬታቸውን ሲገልጡ ማለት ነው። ስለዚህ ለሌሎቹም በሙሉ ተመሳሳይ መስጠት ከቻልክ ስጥ ለሁሉም፣ አለበለዚያ ለአንዱ ለይቶ ሌሎቹን መከልከል አይገባም አሉ። እሱም ደግሞ ያው ሴትዮዋ ተጽዕኖ አድርገውበት እንጂ ይፈልጋት ስለነበረ በቃ ፈርሶልሻለሁ መልሻለሁ ለምን ነው ተቆጥኛለ እንደዚህ በዚህ መልክ እንትናና ብዙ ጊዜ አንዳንድ ልጆች ወጣ ያሉ ሲሆኑ ቅር ያለ ሰውየው አንድ ልጅ ቅን ልጅ ካለ ታዛዥ እሱን ብቻ ያፈቅራል። ስለዚህ እንደውም አንዳንዶቹ ጭራሹን ከጃቸዋል ልጆች አይደለም ማለት የሚሄዱም አሉ። ያኛውን የሚያገለግለውን ደግሞ ያሽከበቅበዋል ማለት ነው። ይሄ ልክ አይደለም። አንድ ሰው ቢጠላውም ቢወደውም ሀቅ የማንንም ሀቅ መቀማት የለበትም ማለት ነው። እነሱን ያው በማንኛውም መልኩ ወደ ጥሩ ነገር እንዲመጡ መገፋፋት እንጂ ደራ ውስጥ ተገቡ ደግሞ ጦርነት ነው በልጆች መካከል የሚከፈተው። እሱም ከሞተ በኋላ እያለም እሱ ነው እንዲህ ያደረገን እያሉ ቤተሰብን ጠቀምኩ ብሎ ለሰጠው ሰውዬ ራሱ ትልቅ መዘዝ ነው የሚያመጣበት ላገኘው ሰውዬ አንተ ንብረታችን ወስደ ምናምን እያሉ በየጊዜው ሰላም አይሰጡትም። እና ያ እንዳይሆን ለተለየ ልጅ ለአንድ ልጅ ብቻ መስጠቱ አግባብ አይደለም። ግን በተዋረድ ሰውየው ተመሳሳይ መልኩ አንጡራ ይባላል። አንዳንድ ጊዜ አገልግሎት ጥሩ ነገር ሲያሳይ እንደ ሽልማት ምናምን መስጠት ይቻላል መለስተኛ ነገሮችን። ይሄ ቤት ንብረትን የሚያህል ነገር መሬትን የመሰለ ነገር ግን ሌላ ወራሾችን አላውቅም ብሎ ለአንድ ሰው መስጠት ይሄ ከባድ ዙልም ነው እና የሚሆነው አግባብ አይደለም። አሁንም በዚህ መልክ ሰጥቶ ከሆነ ሰውየው ሙቷል። ሰውየው ራሱ ተጠያቂ ነው፣ ወንጀል ላይ ነው። ልጅቷን እጠቅማለሁ ብሎ እሱ ወንጀል ላይ ነው፣ አላህ ዘንድ ይጠየቅበታል ማለት ነው። እና እሷ ለአባቷንም ለመታደግ ስትል
ይሄን ነገር ሐቃቸውን ብታካፈላቸው አፉ በሉት አባቴ አላወቀም እኔ ደግሞ በዚህ ምክንያት አባቴ እንዲቀጣብኝ አልፈልግም ብላ ወንድሞቿ እህቶቿ ጋር ብትስማማ የተሻለ ነው የሚሆነው ማለት ነው። አይዋ مرحبا ان شاء الله ሰፋ ያለ ቆንጆ ማብራሪያ ነበረ። ከዩቲዩብ ኮሜንት ላይ የተላከ ጥያቄ አለ። ሼክ ጁምዓ ቀን ከረመዳን ውጪ መጾም አይቻልም ሲሉ ሰምቼ ነው። እኔ ቀዳ ስለነበረብኝ ጁምዓ ቀን ጾም ያለሁኝ ጾሜ አይሆንም ማለት ነው ወይ? ጁምዓ ቀን ጾም ባለው ለሱና ነው። ሱና ጾም እና በተናጠል ሲሆን ነው ደግሞ ጁምዓ ቀን ብቻ ከበፊቱም ተበኋላውም ሳትጾም ሱና ጁምዓ ቀን ተነያህ አፍርሱ ብለው አስፈርሰዋል ማለት ነው። እና ዋጅብ ነገር ከሆነ ግን ይቻላል። ወቅቱ ጠባብ ከሆነ ሌላ አማራጭ ከሌለ ለምሳሌ አረብ ሀገር ብዙ ጊዜ ያው ረፍቱ ጁምዓ ቀን ነው። ያ ባሮ ጁምዓ ቀን ረፍት ስለሚያገኝ ቀዶ ያለበት ሰው ይጦማል በዛች ማለት ነው ዋጅቡን። በሌላ ቀን ከሆነ በረሃ ነው አይችለውም፣ ይከብደዋል። በተለይ በረሃ ላይ የሚሰሩት ግመል የሚያግዱት ምናምን በጣም ይከብዳቸዋል። እና ዋጅብ እስከሆነ ድረስ ቀዶ እስከሆነ ድረስ ይቻላል፣ ችግር የለውም ማለት ነው። ግን ሱና ጦም ከሆነ ጁምዓን ለመጦም ሲፈልግ ወይ ከሐሙስ መጀመር አለበት ወይ ደግሞ ቅዳሜን መቀጠል አለበት። ጁምዓን ብቻውን ነጥሎ ሱና መጦም አይፈቀድም ነው። አይዋ መርሐባ። ሌላኛው ራስን በራስ ማርካት እንዴት ይታያል? ፍረት ገላውን እየነካኩ አይሆንም፣ ይሄ ክልክል ነው፣ በጣም ከባድ ነው። እና አላህ ሱብሓነሁ ወተዓላ ሱረቱል ሙእሚኑን ላይ ኢባዱላህ አልሙፍሊሒን በሚያወድስበት ጊዜ ወለዚነ ሁም አን ላግዊ ሙዕሪዱን ወለዚነ ሁም ዘካት ፋዒሉን والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم إلى المعنى ትክክለኛ ስኬታማ ሙእሚኖች ማለት በሶላታቸው ውስጥ አላህን የሚፈሩ ከወስዋስ ሰርቀው ልባቸውን ሰብሰብ አድርገው የሚሰግዱ ይልና ከዛ ደግሞ ተትርፍ ከማላ ያኔ ካላስፈላጊ ነገር ሁሉ የሚርቁ ይላል። ከዛ ዘካታቸውን የሚከፍሉ እያለ ይሄድና ከዛ ደግሞ ፍረት ገላቸውን የሚጠብቁ ይላል። ፍረት ገላቸውን አላህ ባልፈቀደው መንገድ ላይ የማይጠቀሙ ማለት ነው። እና ፍረት ገላቸው ኢላ አላ አዝዋጅህም በህጋዊ ባለቤቶቻቸውና እንደገና ሌላ የግል አገልጋዮች ማለት በወትሮ ባሪያ ነበሩ ማለት ነው። በገንዘብ ትገዛለህ ወይ በውርስ ታገኛለህ። ያቺ ባሪያ አንተ ቤት ሰራተኛ ናት ሁልጊዜ ማለት ነው። እሷ እንደ ንብረት ነው የምትቆጠረው። እና በዛ ዘመን አሁን ያው የለም በእጅ አዙርም ባሪያ ባይጠፋም ባሪያ የሚባል የለም በአሁኑ ጊዜ ሁሉም ባሪያ ሆኗል። ግን ባይዙ ሁር የለም ማለት ይቻላል። ስለዚህ ላ አላ አዝዋጅም አው ማ መለከት አይማኑሁም የግል ንብረቱ የሆነ ነው የሚለው። ቅጥረኛ በደሞዝ የሚሰራ ሰራተኛ ማለት አይደለም። በአሁኑ ጊዜ ደግሞ አንዳንድ አረቦች አላወቁ በደሞዝ የቀጠሯቸውን ባሪያ ነሽ በገንዘብ ያስመጣውሽ ብለው የሚያባግጡ አሉ። ያም ሌላ ስህተት ነው ማለት ነው። ስለዚህ የግል ንብረቱ በነበረበት ጊዜ ያው እሷም ሌላ እድል የላትም። አለቃዋ ታልተጠቀመች ውጭ ማግባት አትችልም፣ መኖር አትችልም፣ ልጅ መውለድ አትችልም። ስለዚህ ለእሷም ጥቅም ነው ማለት ነው። ልጅ ትወልድላት ደግሞ ነጻ የነጽነት እድልም ታገኛለች። የልጅ እናት ከሆነች መሸጥ መለወጥ አትችልም። ስትሞት ቀጥታ ነጻ ትሆናለች ማለት ነው። እንደዛ ካልሆነ ከዛ ውጭ ወን ተወራ ذلك ይላል ቀጥሎ። ከነዚህ ከሁለት አማራጮች ውስጥ ስሜቱን ለመርካት የሚደረጉ ሙከራዎች ኡላኢከ ሁሙል አዱን እነዚህ ህገወጥ ናቸው፣ አጉራ ዘለሎች ናቸው ይላል ቁርአን ማለት ነው። ስለዚህ ጥንቃቄ ማድረግ አለብን። እንዲህ አይነት በገዛ ሰውነቴ ምን አለበት ምናምን ብለው እንደ ሐላል የሚቆጥሩ ሰዎች አሉ። ገዛ ሰውነትም ቢሆን ያላግባብ መጠቀም አይፈቀድም፣ አላህ ባልፈቀደው መንገድ ማለት ነው። እና ልማድ ከሆነ ደግሞ እንደሱስ ይሆናል። ሁልጊዜ ያንን ማድረግ ይሆናል። ተጽዕኖ ያደርጋል ደግሞ ትዳር በሚመጣ ጊዜ በዛ መልክ የቆየ ሰው የትዳር ፍላጎቱ ያቀዘቅዛና ስሜቱ ይገለዋል። ስለዚህ ጥንቃቄ ማድረጉ ይሻላል። አላህ ሱብሓነሁ ወተዓላ አማራጮችን ሁለት ነው። ስለዚህ ስሜት የሚያቸንፈው ሰው አሉ ረሱል በሐዲሳቸው ራሱ
ፈሌሱም ነው ያሉት። ማዕሸረ ሸባብ ማን استطاع منكم الباءة فليتزوج ومن لا فليصم فإن له إجاء ይላል ማለት ስሜታችሁ ታጨነፋችሁ ጾም አብዙ። ጾም ስታበዙ ያ ስሜታችሁን ያዳክመዋል። እዛ ጊዜ ተሐራም ትድናላችሁ ነው እንጂ ያሉት። ይሄ እንደ መፍትሄ ቢሆን ኑሮ ይሄንን መፍትሄ አድርገው ያቀርቡት ነበር ማለት ነው። የሰጡት መፍትሄ ማግባት የቻለ ያግባ፣ ያልቻለ ደግሞ ራሱን ይጠብቅ፣ በጾም ራስ ስሜቱን ይቅጣ ነው ያሉት ማለት ነው። መርሐባ ኢንሻአላህ። ሌላው የተላከው ያለ ፍላጎት አንዲት ልጅ በቤተሰብ በግድ እንዳገባ አደረጉኝ። ከጋብቻው በፊት እኔና እሷ ከተጋባን በአመቱ እንፋታለን ተባባል። ግን አሁን ሳንፋታ 3 አመት ሆኖናል። እንፋታለን በመባባላችን ትዳራችን ላይ ምን ተጽዕኖ አለው? ምንም ተጽዕኖ የለው። አዎ ይሄው ቤተሰብን ማክበር ፋይዳው ይሄ ነው። አንዳንድ ጊዜ ልጅ በስሜት አልወዳትም አልወደውም ይባባሉና ቤተሰብ ግን ጫና ያደርጋል። ትሆናለህ ይሆናል ብሎ ያደርጋል። ቤተሰቦች ያው እንግዲህ ኋላ ሲገናኙ ነገር እንደሚቀየር ገምተው ነበር። እንዳሰቡት ሆነ። አሁን ተስማምታችኋል እንፋታለን ነው እንጂ ቀጠሮ ያዛችሁ እንጂ ተፋተናል አላላችሁም። ተፋተናል ብትሉ ኑሮ ያው ልክ 2 አመት ሲሆን ፍች ነው ብላችሁ ከሆነ ፍች ሊሆን ይችላል ማለት ነው። ግን ቀጠሮ ነው ያዛችሁት። 2 አመት ተሆነ በኋላ አመት ከሆነ በኋላ እንፋታለን ነው። አሁን ቀጠሮ ነበር ያላችሁ ትተናዋል አላችሁ። በቃ ቀጥሉ፣ ምንም ችግር የለውም። እንኳን የተስማማችሁ ነው። ማሻአላህ ቤተሰብንም እሺ ማለታቸው ትዳራቸውን እንብለላቸዋል ማለት ነው። አዎ በረከተል ኡስራ ቤተሰብን ክብር መጠበቅ ያው በረካው እንድትፋቀሩ አደረጋችሁ፣ እንድትቀጥሉ አደረጋችሁና ይሄ ነው። ስሜታዊ መሆን የለም። በአሁኑ ጊዜ ወጣት ብዙ ጊዜ እናት አባት የሚለውን አይሰሙም። እናት አባት የሚመርጥላቸውን አይቀበሉም። ጊዜ ያለፈበት ነው ይላል። ማንም ቀብራራ ዱርዬ ያመጣና ወዲያው ተመነቃቅሮ ይሄዳል ማለት ነው። እናት አባት ግን አመዛዝኖ በሁሉ ነገር ገሊት ለገሊት ትሆናለች ብሎ ተጨንቆ ልምዳቸው ተነስተው ነው የሚናገሩ። ዝም ብለው አይደለም። ለልጆቻቸው የተሻለ ማግኘት ይፈልጋሉ። እና የዛ አይነት ነው እንግዲህ በክብር የእናት አባትን ምክር የሰማ ሰው በረካ ይሆንለታል እንደዚህ ማለት ነው። አይዋ መርሐባ ኢንሻአላህ። መስመር ላይ ጥያቄ አለ ብለዋል ወንድሞች። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አልሐምዱሊላህ ሰላም ነው። ጥያቄ ነበር። እሺ እንትን የልጆች እናት ነኝ ማለት ነው። ባለቤቴ ሞቷል። እሺ የእሱ ዘመን ደግሞ ለትዳር ተደጋጋሚ የእሱም የልጆች አባት ነው። ጠየቀኝና ብዙ ካወራን በኋላ ራሱ መጀመሪያ እያልኩኝ እንዲሁም አልሆነ ብሎ እንትን አለኝና መጨረሻ ላይ ደግሞ እኔ ማስተዳደር በቃ ምናምን ብለዋል ማለት ነው። ሁሉ ነገር ከጨረስን በኋላ ወደ እኔ ከማሰብ ስንል ኦኬ ማስተዳደር አልችልም አለ። ኦኬ እሺ ኒካ በፊት ነው ኒካ አለ። ኦኬ አልተጋባችሁም? አዎ ብዙ እንትን ካለ በኋላ በቃ ይችላል። መጀመሪያ ራሱ ነው ከሌሎ የትዳር ፍላጎት አልነበረኝም። ራሱ አረኝና አልችልም በሚል ደግሞ አንቺ ራስሽን ማስተዳደር ትችላለሽ እንዴ? ራስሽን ማስተዳደር ትችላለሽ? የቲሞችን ማስተዳደር ትችላለሽ? ራሴን እያስተዳደርኩ ነው እኮ እሱ የፈለገው ዝም ብሎ ያለ ኃላፊነት ሳይወስድ በትርፍ ሊጠቀም ማለት ነው። አይ ግልጽ ነው። አቅም አለው ግን አንቺ ስታዩ ስራ አለው ምናምን ማስተዳደር ይችላል እኮ። አሁን አንቺን ቢረዳ የሚያስችል አቅም አለው ወይ ነው? አይደለም ግን እኔ ደግሞ ያለ እንትን ማለት ነው በኋላ እና እሺ አሁን እሱ የሚፈልገው ያው ምንም ኃላፊነት ሳይኖር አንቺን በተጨማሪ ሊጠቀም ብቻ ነው የሚፈልገው በዚህ መልኩ ማለት ነው። ይሄን ደግሞ የምትወስኘው አንቺ ነሽ። እኔ ራሴን እችላለሁኝ ምንም ነገር አላስቸግርህም ታልሽ መግባት ትችላለሽ። አይ ማትረዳኝ ከሆነማ የባሰ ችግር ልታመጣብኝ ነው፣ ደግሞ ሌላ ተጨማሪ ልጆች የቲሞችን እያሳደግኩ ነው ብለሻል። ደግሞ ከሱ የተወለዱትንም አንቺው ራስሽ ቻይ
የሚልሽ ከሆነ ለወደፊት ሊጎዳሽ ይችላል ማለት ነው። ምርጫው ያንቺ ነው። እሱ እንግዲህ አቋሙ ግልጽ ነው። ምንም ነገር መርዳት አይፈልግም፣ ግን አንቺን ሁለተኛ አድርጎ ሊጠቀም ይፈልጋል። በዚህ መልክ ይበጀኛል ያው ዝም እየከምቀር ካልሽ መስማማት ትችላለሽ። ሸራውም የከለከለው ነገር የለም። አይ ማይረዳይ ከሆነማ ነገር ደግሞ ጓዝ እየጨመረብኝ ከመጣ እንዴት አድርጌ ካልሽ ውሳኔው ያንቺ ነው ማለት ነው። ሸራውም የከለከለው ነገር የለም። አንቺ ፍቃዱ ያንቺ ነው። ተተስማማሽም ተስማማሽ ቢሆንም ባትረዳኝም ግድ የለም ታልሽ ትችያለሽ። አይ ማትረዳይ ከሆነማ አልፈልግም አላህ ደግሞ የተሻለ ይስጠኝ የምትይ ከሆነም ምርጫው ያንቺ ይሆናል ማለት ነው። አይዋ መርሐባ ኢንሻአላህ። አንድ የመጨረሻ ጥያቄ እናንሳና ሰዓታችን አልቋል። ሰዓት አልቋል እያሉ ነው። ኢንሻአላህ የቀረውን ጥያቄ በቀጣይ ይዘን እንመለሳለን ኢንሻአላህ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን የዛሬው የአልፈታዋ ፕሮግራማችን ይህንን ይመስል ነበረ። በቀጣይ ሳምንት ሰኞ እስከምንገናኝ ድረስ የአላህ ሱብሓነሁ ወተዓላ ጥበቃ አይለያችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.